ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እውነት ለመናገር ያክል የኛ ድምቀቶች የኛ ጨረቃዎች ዛሬማ ሙሽራ መስላችኋል፣ የሌለ ማለት ነው። እንኳን በሰላም መጣችሁ ትላላችሁ። አንድ ቀን እንደዚህ ተሞሽራችሁ አምራችሁ ደምቃችሁ ፈክታችሁ ከዚህም በላይ ለማየት ያብቃን። ችግር የለውም። ያው ዛሬም ከሰርግ የማይተናነስ ፕሮግራም ነው። እንዲህ ሰርግ በሉት 200,000 ማክበር ሰርግ ነው። ቀለል ያለው ሰርግ ማለት ነው። እንግዲህ ሀይሚዬ ድምቅ ድምቅ ብላ በአበሻ ቀሚስ ፏ ድምቅ ብላ እሷም የራሷን የልቧን ምንድነው የልቧን ካውያ የልቤ ካውያ ነው የምትለው ሸበለውን የልቧን ካውያ እንደኔ ደምቀህልኝ አምረህልኝ ና በማለት እንደሷ አምር ድምቅ ድምቅ ብሎ ለብሶ ከች ብሏል ማለት ነው። ሁለቱም ፏ ውዶቼ ማቲ ቃል ጠፋብኝ እኮ ለመግለጥ ማተ ቃል በላይ ስለሆኑብኝ ማለት ነው ትላላችሁ። እና ድምቅ ብሎ መጥቶ እሷ ደግሞ ያው ከአጋሮቿ ጋር ከወዳጆቿ ከዘመዶቿ ከልብ በጣም ከሚወዱት ብሩኬን እንዲሁም ሀይሚዬን እንደዛው ከሚወዷት አክብሪለት 200,000 በማለት በዚህ መልኩ ለየት ባለ መልኩ እዚህ ጀልባ ላይ ምናምን ነገር አክብራለታለች ማለት ነው። ሀይሚዬ የኔ እናት አንቺ እኮ ብቻሽን አክብረሽዋል። ይሄ ኬክ ምናምን ፍሩት ምናምን እኮ ባይኖር እራሱ አንቺ ብቻ እኮ ድምቀት እኮ ነሽ። አታውቂም እንዴ የበዓሉ ድምቀት? መልካም መቃጠል ነጠፌ ትላላችሁ። እና ውዶቼ በነገራችን ላይ እኔ አንድ ደስ ያለኝ ነገር አለ። ምንድነው እሱ? የሀይሚዬ ንግግር የኔ እናት እኮ ናት። ረጋ ብላ ምናምን ነገር በቃ ብሩኬን ለማስደሰት ሁልጊዜም የእሷ ምንም ትስ የሚላት ነገር አይደለም። የኔ የምትል አይደለችም። የሆነች ማለት ይሆናል ሌለ ባላት ዝናና ባላት ተሰጦ የት በደረሰች። ነገር ግን የሆነ ራስ ወዳድ አይደለችም። እና ለሰው በቃ የምትኖረው ነገርስ ለዛም እኮ ነው ስስት እንደዚህ ምናምን ነገር ያለችው። እና ሀይሚን ያላወቃችኋት ተዋት እስከምታውቋት ድረስ ማለት ያላወቃችሁ ያልበሰላችሁ አላችሁ። ሁል ጊዜ እሷን ለመጣል እከካችሁን የምታራግፉ ሰው ላይ እከካሞች ማለት ነው። እከካሞች ዝም በሉ በቃ ተዋት እንዴ። ለማንኛውም ብሩኬ ቀጣይ 300,000 እንጠብቃለን። ሀይሚዬ ደግሞ 200,000 በቅርብ እንጠብቃለን። የሀይሚዬን ደግሞ ሼር እያደረግን 200,000 እንድትገባ እናደርጋት ፕሊስ። ማለት አሁን ሀይሚዬ ወዳጆቿ ሴቶች ናቸው፣ ሴት ደግሞ ለሴት አይዋደድም የሚል ኮመንት አንብቤ ያለው እውነት ነው ውዶቼ። ሴት ለሴት ምቀኛ ናት እኮ የምር። ሴት ለሴት የት ይዋደዳል? ይሄ እኮ እውነት ነው። ይሄ የታወቀ ነው። ቁጭ ብለው ሰብስክራይብ ሳያደርጓት የሚከታተሏት አሉ። እኔ እርግጠኛውኝ የምነግራችሁ ማለት እይተውና ሰብስክራይቡ አንድ አይደለማ። እይተው ፎቅ ነው፣ ሰብስክራይቡ እዛ ታች ነው። ይሄ ማለት ደግሞ ሰብስክራይብ ያላደረጉ ሁላ ናቸው ዝም ብለው የሚያዩት ማለት እኮ ነው። ምን ችግር አለው? ሰብስክራይብ አድርጋችሁ። ነገሩ ሀይሚዬ ምንም አልተጨነቀችበትም። እኛስ ደስ ስለሚለን እንጂ እሷ ከፍታ እንጂ ሀይሚ አልተጨነቀችበትም። 200,000 መቼ ልግባ መቼ ነው የምገባው ምናምን ብላ ኬር አልሰጣትም። ነገር ግን ያው እኛ ስላስደሰተን እኛ ስለፈለግን ነው ነገር ይሆን ማለት ነው። ወደኋላ እንድትቀር ስለማንፈልግ። ነገር ግን በሰብስክራይብ እንጂ ወደኋላ የቀረችው በአመለካከት ከማንም በላይ ናት። ምን ጡቅ ናት። ይሄንን ደግሞ ጠንቅቃችሁ ወቁ ትላላችሁ። ለማንኛውም ውዶቼ ይሄ ቀለል ያለውን ሰርግ አድምቀው አደማምቀው አክብረውታል። ዋው እንዴ! ልጁን ቢኒ ልፋተው ወይ ምናምን እያለ ነው ብሩኬ ማለት ነው። ተፋተው ውይ ብሩኬ ተፋተው፣ ብትፋተው ጥሩ ነው እንዴ። ሌላ ኮሽታ ምናምን አራ አያስፈልግም። እና ልጁን ተፋተው። ሀይሚዬ ልጁን ልፋተው ወይ እንዴት ነው ምናምን ነገር ብሎ ሲጠይቅ አስቀየሰችና አምሮብሃል እውነት ነው ብሩኬ አምሮበታል። አንቺም አምሮብሻል የኔ ቆንጆ የኔ ንግስት። የምር ከሚባለው በላይ ነው ያማረብሽ። ሁሉ ጊዜም እንደዚህ ያበሻ ቀሚስ ልበስ በጣም ነው የምታምሩት ሁለታችሁም። እና ይሄንን መልካም ነገር የእነሱን ደስታ ለማየት የእነሱን ፈገግታ ለማየት ይሄ ሁላ ነገር ለምታደርጉ እውነት ፈጣሪ ጨምርላችሁ ማለት ነው የምፈልገው። በዛ አጋጣሚ ትለያላችሁ። እግዚአብሔርን በጣም ማለት ነው። ግን ስትወዱ ሁለቱንም እኩል ውደዱ። በቃ አለቀ ማለት የሆነ የቅርብ ወዳጅ ነኝ የምትሉ ከሆነ
ሁለቱንም ውደዱ። አሁን ሀይሚ የምታዳሉ ሰዎች አላችሁ፣ ለሀይሚ ማለት ነው። ብሩኬ ላይ የምትንጠለጠሉ በጣም ብዙ አላችሁ። እኔ ያው ስለማቅ ነው፣ ግን አያስፈልግም። ያው ሰው በግድ ከሌን ውደድ አይባልም በሚለው ነው እንጂ እንደዚህ ሾንፎን አድርገን የምናልፈው ብዙ ነገር እናውቃለን፣ እንድናገር እናልቃለን አይደል የሚባለው እንደዛ ነገር። ለማንኛውም የኔ እናት ሀይሚዬ ዱባይ ላይ ፏበይ በድጋሚ ኢትዮጵያ ልናከብረው እንችላለን ብለዋል፣ እንጠብቃለን። ያው አሁንም አክብረሸዋል። ዋናው ስኬቱ ነው፣ ዋናው ስኬቱ ነው። ይሄ ደግሞ የደስታን መግለጽ ያክል ነው እና ይሄው ነው እንግዲህ። አንቺን በቅርብ 200,000 ገብተሽ ለማየት ያብቃን። ቤተሰብ ግን መልካም ሰዎች ሰብስክራይብ አድርጓት። ቅንቅናም ጠንፊዎች ደግሞ አደረጋችሁም አላደረጋችሁ ምንም የሚቀንስ የሚጨምር ነገር የለም። ምክንያቱም ልባችሁ ጠቁሮ አያችሁ ብታደርጉት ምንም እሷ ጋር ቢመጣም ቢቀርም ምንም አይጠቅማትም በሚለው ማለት ነው። የእኔ ውድ ቤተሰቦች ላይክ ሼር አድርጉሉ። እንደዛ ነገር ሰላማችሁ ይብዛልኝ ባላችሁበት።